የነገስታት ሁሉ አለቃ ታላቁ የእግዚአብሔር ሰው እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 12 በዚች ቀን የመላእክት አለቃ ሊቀ መላእክት ቅዱስ ሚካኤል ወደ ነቢዩ ቅዱስ ሳሙኤል ተልኮ ቅዱስ ዳዊትን ቀብቶ ለእስራኤል ልጆች እንዲያነግስላቸው ያደረገበትና ቅዱስ ዳዊትን ደግሞ ራእይታይ ጎልያድን ገድሎ የእስራኤል ልጆችን ነፃ እንዲያወጣ የረዳበት በዓሉ ይታሰባል። ክብሩንና ገናናነቱን የደካማ ሰው አንደበት ተናግሮ የማይፈጽመው እግዚአብሔር ከሁሉ አብልጦ እንደ ልቤ ብሎ የመረጠው በስሙም የዳዊት ልጅ ተብሎ ይጠራ ዘንድ የወደደ በቅዱስ ሚካኤል ሊቀ መላእክት ጠባቂነትና ጠቋሚነት ከበግ ጠባቂነት ተጠርቶ ተቀብቶ የነገሰ ራእይታይ ጎልያድን በእግዚአብሔር ኃይል ገድሎ ከእስራኤል ልጆች ላይ ሽሙጥና ስድብን ያራቀ ዓለም የሱን ያክል የከበረና የገነነ ጻድቅ ንጹሕና የዋህ ንጉሥ አይታ የማታውቅ የነገስታት ሁሉ አለቃቸው የእግዚአብሔር ሰው ነቢይ የጽድቅ ልበ አምላክ ቅዱስ ዳዊት ነቢዩ ቅዱስ ሳሙኤል ተቀብቶ በ12 ዓመቱ የነገሰበት በዓል ይታሰባል። በቀደመ ስሙ ሌዊ ከቀደመ ግብሩ ከቀራጭነት እግዚአብሔር ለወንጌል አገልግሎት የጠራው ጌታችን ከዋለበት እየዋለ ካደረበት እያደረ የቃሉን ትምህርት ያዳመጠ የእጆቹን ታምራት የተመለከተ ከጌታ ትንሣኤም በኋላ ለ40 ቀናት መጽሐፈ ኪዳንንና ትምህርተ ኅቡዓትን ተምሮ በዕርገቱም ጊዜ ሊቀ ጵጵስና የተሾመ መንፈስ ቅዱስም ኃይል 71 ቋንቋዎች ተገልጠውለት በኢየሩሳሌም በምድረ ፍልስጤም በኢትዮጵያና በሌሎች አገሮችም ወንጌልን የሰበከ ከሌሎች ሐዋርያት በተለየ በብሔረ ብፁዓን ገብቶ ወንጌልን ያስተማረ 28 ምዕራፍ ያለውን ቅዱስ ወንጌል የጻፈ በመጨረሻም አረማውያን አስረው አሰቃይተው የገደሉት 12ቱ ሐዋርያት አንዱ የስሙ ትርጓሜ ሕሩይ ወይም ምርጥ የሆነ ቅዱስ ማቴዎስ ሐዋርያ በዚች ቀን ረፍቱ ይታሰባል። በሦስተኛው መቶ ክፍለ ዘመን የተወለደ በቤተ ክርስቲያን ሥርዓትና ሕግ ያደገ ዘመኑ ክርስቲያኖች ያለቁበት ዘመነ ሰማዕታት ነበርና የቤተሰቦቹን ፈቃድ ለመጠበቅ ሲል ያጎቱን ልጅ ልዕልተ ወይንን ያገባ የእግዚአብሔርን ፈቃድ ለመጠበቅ ሲል ደግሞ ለ48 ዓመት ያክል ከልዕልተ ወይን ጋር በአንድ አልጋ እየተኛ በንጽሕና ይኖረ። ስለ ክብራቸውም ሊቀ መላእክት ቅዱስ ሚካኤል ክንፎቹን ያለብሳቸው የነበረ በእግዚአብሔር ፈቃድም የግብፅ 12ኛው ሊቀ ጳጳስ ነው የተሾመ። ምንም አይነት ትምህርት ያልተማረ እግዚአብሔር ግን በቸርነቱ ብዙ ምስጢራትን የገለጠለት ባሕረ ሐሳብ የተባለ የቤተ ክርስቲያን የቀመር መጽሐፍንና በርካታ መጽሐፍትን በመድረስ ለቤተ ክርስቲያን ታላቅ ውለታ የዋለ ሰይጣን በሰዎች ልብ አድሮ እርሱን እያሙ ኃጢአት በገቡ ጊዜ በመልአኩ ትእዛዝ ሕዝቡን ሰብስቦ እሳት አስነድዶ ከቅድስት ልዕልተ ወይን ጋር እሳት ውስጥ ገብተው ለረዥም ሰዓት ሲጸልዩ እሳቱ ምንም ያልነካቸው፣ ሕዝቡም ይህን አይተው ቅድስና ንጽሕናቸውን ተረድተው ከቅዱሱ እግር ስር ወድቀው ማረን ብለው የተማጸኑ እርሱም ይቅር ያላቸው በቀሪ ዘመኑ ሁሉ እግዚአብሔርን ደስ አሰኝቶና አገልግሎ በ107 ዓመቱ በዚች ቀን በክብር ያረፈ ታላቁ ሊቅ ቅዱስ ዲሜጥሮስ ዓመታዊ በዓሉ ይታሰባል። ቅድስት ልዕልተ ወይን፣ ቅዱስ ሳሙኤል ነቢይና ጻድቃን ጴጥሮስ ወጳውሎስም ዓመታዊ በዓላቸው ይታሰባል። ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራና አባታችን አቡነ ሳሙኤል ዘዋልድባ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።